የመፈንቅለ መንግስት ሙከራ መክሸፉ ተገለጸ። የኬንያው ፕሬዝዳንት ዊሊያም ሩቶ ቻይናን ለመጎብኘት ቀጠሮ ተይዞላቸዋል። የቅዱስነታቸው ቀብር ስነ ስርዓት ቅዳሜ ይፈጸማል። የኢራን የውጭ ጉዳይ ሚኒስትር ከኒውክሌር ንግግሮች በፊት ቻይናን ሊጎበኙ ነው። በሰላም ንግግሮች መሃል የሩሲያ ድሮኖች በኦዴሳ ጥቃት ሰነዘሩ። በናይጄሪያ ለተፈጸሙ ገዳይ ጥቃቶች አይስዋፕ ኃላፊነቱን ወሰደ። በሱዳን ስርዓታዊ የጾታዊ ጥቃት ሪፖርቶች ወጡ። ሶማሊያ በአልሸባብ ላይ በምታደርገው ውጊያ ከቱርክ ወታደራዊ ድጋፍ አገኘች። የደቡብ አፍሪካ ካቶሊኮች በጳጳስ ፍራንሲስ ሕልፈት ሐዘናቸውን ገለጹ። በኢትዮጵያ ከ10 ሚሊዮን በላይ ሰዎች ለረሃብ መጋለጣቸው የዓለም የምግብ ፕሮግራም አስታወቀ። ይህ ቴዲኤል ኒውስ ነው። የተሟላ የሀገር ውስጥና ዓለም አቀፍ መረጃዎችን በገረፍ ገረፍ የምታገኙበት ቤታችሁ። ወደ ዝርዝር ዜናዎቹ እናልፋለን። የዕለቱ ዋና ዋና ዓለም አቀፍ ክንውኖች እነሆ። ይህ ቴዲኤል ኒውስ ነው። የሊቀ ጳጳስ ፍራንሲስ የቀብር ስነ ስርዓት ቅዳሜ ይፈጸማል። ቫቲካን አፕሪል 21 ቀን በ88 ዓመታቸው ያረፉት የርዕሰ ሊቃነ ጳጳሳት ፍራንሲስ የቀብር ስነ ስርዓት ቅዳሜ እንደሚፈጸም አስታውቃለች። እንደ ቫቲካን ባለስልጣናት ገለጻ ሟቹ ጳጳስ የመጨረሻ ሰዓቶቻቸው በጸሎትና በማሰላሰል የተሞሉ ነበሩ። የኢራን የውጭ ጉዳይ ሚኒስትር ሰይድ አባስ አራንጋቺ በሁለትዮሽ ግንኙነትና በቀጠናዊ ጉዳዮች ላይ ለመወያየት አፕሪል 23 ቻይናን ሊጎበኙ ቀጠሮ ተይዟል። ይህ ጉብኝት በቴህራንና በዋሽንግተን መካከል ቅዳሜ በኦማን ሊካሄድ ከታቀደው ሶስተኛ ዙር የኒውክሌር ንግግሮች በፊት የሚደረግ ነው። በሰላም ንግግሮች መሃል የሩሲያ ድሮኖች በኦዴሳ ጥቃት ሰነዘሩ። የዩክሬን ባለስልጣናት የሩሲያ ድሮኖች ጥቃቶች የወደብ ከተማዋን ኦዴሳን ኢላማ እንዳደረጉና ከፍተኛ ጉዳት እንዳደረሱ ሪፖርት አድርገዋል። እነዚህ ጥቃቶች የተፈጸሙት በሁለቱ ሀገራት መካከል ያለው የሰላም ድርድር ወሳኝ ደረጃ ላይ በደረሰበት ወቅት ነው ተብሏል። ወደ አፍሪካ ዋና ዋና ዜናዎች ስናልፍ አይስዋፕ በናይጄሪያ ለተፈጸሙ ገዳይ ጥቃቶች ኃላፊነት ወሰደ። የእስላማዊ መንግስት የምዕራብ አፍሪካ ግዛት አይስዋፕ በሰሜን ምስራቅ ናይጄሪያ በናይጄሪያ ጸጥታ ኃይሎችና በክርስቲያን ማህበረሰቦች ላይ ላነጣጠሩ ተከታታይ ጥቃቶች ኃላፊነቱን ወስዷል። ጥቃቶቹ በርካታ ሞትን እንዲሁም የቤቶችንና የአንድ ቤተ ክርስቲያን ውድመትን አስከትለዋል። በሱዳን ስርዓታዊ የጾታ ጥቃት ሪፖርቶች ወጡ። የሱዳን የእርስ በርስ ጦርነት ወደ 3ኛ ዓመቱ ሲገባ ሴቶችና ልጃገረዶች በተለይም በፈጥኖ ደራሽ ኃይሎች አርኤስኤፍ እና በተባባሪ ሚሊሻዎች ታይቶ በማይታወቅ ደረጃ ለጾታዊ ጥቃት እየተጋለጡ መሆኑ ሪፖርቶች ያመላክታሉ። ሶማሊያ በአልሸባብ ላይ ከቱርክ ወታደራዊ ድጋፍ አገኘች። በግምት 500 የሚሆኑ የቱርክ ወታደራዊ ሰራተኞች በአልሸባብ ታጣቂዎች ላይ በሚደረጉ ዘመቻዎች ለመርዳት ሞቃዲሾ መግባታቸው ተገለጸ። ይህ ስምሪት በሶማሊያ ፕሬዝዳንት ሐሰን ሼክ ሞሐመድ እና በቱርክ ፕሬዝዳንት ረጀብ ጣይብ ኤርዶዋን መካከል በተደረጉ ስምምነቶች መሰረት እየተከናወነ ነው። የደቡብ አፍሪካ ካቶሊኮች በሊቀ ጳጳስ ፍራንሲስ ሕልፈት ሐዘናቸውን ገለጹ። በደቡብ አፍሪካ የሚገኙ ካቶሊኮች የሰውን ልጅ አንድ ለማድረግና ለማህበራዊ ፍትህ የደከሙትን ጥረት በማስታወስ በጳጳስ ፍራንሲስ ሕልፈት እያዘኑ መሆናቸው ተዘግቧል። ቡርኪና ፋሶ የመፈንቅለ መንግስት ሙከራን ማክሸፏን ገለጸች። የቡርኪና ፋሶ ወታደራዊ መንግስት አፕሪል 6 ቀን የፕሬዝዳንቱን ቤተ መንግስት ለመውረር ያቀዱትንና የአሁኑንና የቀድሞውን ወታደሮች እንዲሁም የአሸባሪ መሪዎችን ያካተተ ዋና የመፈንቅለ መንግስት ሙከራ ማክሸፉን ሪፖርት አድርጓል። በኢትዮጵያ ከ10 ሚሊዮን በላይ ሰዎች በሀገሪቱ እየጨመረ ላለው ረሃብና የተመጣጠነ ምግብ እጥረት መጋለጣቸውን የተባበሩት መንግስታት የዓለም የምግብ ፕሮግራም አስታወቀ። ፕሮግራሙ ኢትዮጵያ ውስጥ ለሚከናወነው ሥራ የሚውል ተጨማሪ ገንዘብ በአስቸኳይ የማይገኝ ከሆነ ለ3.6 ሚሊዮን ሰዎች የሚቀርበው የነፍስ አድን ምግብ ድጋፍ በመጪዎቹ ሳምንታት እንደሚያቋርጥ አስጠንቅቋል። በምግብ ዋስትና ላይ የሚሰራ የተባበሩት መንግስታት ድርጅት ተቋም የሆነው የዓለም የምግብ ፕሮግራም ኢትዮጵያ ውስጥ እየጨመረ የመጣውን ረሃብና የተመጣጠነ ምግብ እጥረትን በተመለከተ ስጋቱን የገለጸው ዛሬ ማክሰኞ
አፕሪል 14 2017 ዓ.ም ባወጣው መግለጫ ነው። ተቋሙ ኢትዮጵያ ውስጥ የረሃብና የተመጣጠነ ምግብ እጥረት እየጨመረ የመጣው ሀገሪቱ ውስጥ ባሉ የተለያዩ ችግሮች ምክንያት እንደሆነ በመግለጫው ጠቅሷል። ግጭት፣ ቀጠናዊ አለመረጋጋትና መፈናቀል ተቋሙ ከጠቀሳቸው ምክንያቶች መካከል ናቸው። በሀገሪቱ ውስጥ ያለው ኢኮኖሚያዊ ቀውስና ድርቅ እየጨመረ ለመጣው ረሃብና የተመጣጠነ ምግብ እጥረት ምክንያትነት ተጠቅሰዋል። እነዚህ ችግሮች ሚሊዮኖችን ያለ በቂ የተመጣጠነ ምግብ እንዳስቀሩ የዓለም የምግብ ፕሮግራም ገልጿል። ለሰዓቱ የያዝናቸው ዓለም አቀፍ ወሬዎች እነዚህን ይመስሉ ነበረ። በቀጣይ ዕለታዊና ትኩስ መረጃዎችን ይዘን ተመልሰን እንገናኛለን። እስከዚያው ድረስ ቸር ያቆየን፣ ቸር ወሬም ያሰማን። መልካም ጊዜ